በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ እና አጽናኝ ይቅር ባይ የሚሆን ቅዱስ መንፈሱን ገላጭ አድርገን የ9ኛውን ቀን ትምህርት እንጀምራለን። መጽሐፈ ሩት ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። እንዲህም ሆነ፣ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ የሕይወታችን ማለዳ፣ አንተ የሕይወታችን ውበት፣ አንተ የሕይወታችን አስጀማሪ፣ አንተ የሕይወታችን መሪ፣ አንተ የሕይወታችን ከለላ፣ አንተ የሕይወታችን መልካም ፍጻሜ ነህና አምላካችን እግዚአብሔር ሆይ በእውነት እናመሰግንሃለን። ወደ ባሪያዎች በዐይነ ምሕረት ያየህ፣ በጽኑ ፍቅር የተመለስክ፣ በብሩህ ገጽ የተቀበልከን፣ እጆችህንም የዘረጋህልን፣ ከጣቶችህ በረከትን ከክንድህም ረድኤትን የላክልን አንተ አምላካችን ነህና በእውነት እናመሰግንሃለን። የእረፍታችን ማማ፣ የደስተኛነታችን ምንጭ፣ የመኖራችንም ምስጢር፣ የመቆማችንም ምርኩዝ፣ የመድረሻችንም ራእይ አንተ ነህና በአንተ እረፍት አለ፣ በሥጋም በነፍስም መፈወስ ከአንተ ዘንድ ይገኛል። የባከነ የባዘነ፣ በሐሳቡ የጠፋ፣ ዓለም ያሳተችው፣ ሰይጣንም የሸመቀበት፣ በበደል በኀጢአትም መንገዱን የሳተ ባንተ ይመለሳልና እረፍትንም ያገኛልና የፍጥረት ሁሉ ሰንበት እግዚአብሔር በእውነት እናመሰግንሃለን። የሁላችን ጌታ፣ ድምፃችንን የምትሰማ፣ ጸሎታችንን በሩሩህ ጆሮችህ የምትቀበል፣ ሐዘናችንን ሐዘንህ፣ ስደታችንን ስደትህ አድርገህ የምትናገር፣ ከረሃብተኞች ጋር ረሃብተኛ፣ ከምስኪኖች ጋራም የተጨበጥክ እግዚአብሔር በእውነት አንተ ፊት አይተህ ጉቦ በልተህ የማታደላ እውነተኛ ዳኛ፣ እውነተኛም አፍቃሪ ነህና በእውነት ጌታችን ሆይ እናመሰግንሃለን። ከመነገር በላይ ስለሆነው ተአምራትህ፣ ከማሰብም ስለሚልቀው ቸርነትህ፣ ከሰው ልጆችና ከመላእክትም መረዳት በላይ ስለሆነው ሕልውና አንተ ራስህን ባወክበት መጠን ፍጥረት ሊያውቅህ የማይቻለው እጅግ ምጡቅ የሆንክ እጅግ ስፉ የሆንክ እግዚአብሔር እኛን ደቃቆቹን ከትቢያ ከአሸዋ ከምድርም አፈር እጅግ የረቀቅነውን
እጅግም ደግሞ የደቀቅነውን አፍቅረሃል፣ ወደሃል፣ ወደ እኛም መጥተሃል። ደርሰህ ለመመለስ ሳይሆን ልባችንን መኖሪያ ልታደርግ ጠይቀህናል። አስፈቅደህ የምትገዛው የዓለሙ ጌታ እግዚአብሔር፣ ደጆች ሁሉ በፊትህ የሚከፈቱልህ ንጉሥ እግዚአብሔር በእውነት እናመሰግንሃለን። ስለ ቸርነትህ ያደረክልንን የሚያስብ አእምሮ፣ የሠራህልንን የሚዘክር አንደበት፣ እንደ ሰጠህን መጠን የሚገኝ ሕይወት ለባሪያዎችህ አድለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ በጽኑ ምሕረትህ እንድታስበን፣ በደላችንን እንደ ትቢያ ከላያችን እንድታራግፈው፣ የሐዘን ማቃችንን በስምህ እንድትቀደው፣ የጽድቅንም መጎናጸፊያ እንድትደርብብን፣ መልክህንም የሚመስል መልክ እንድትሰጠን፣ ፍቅርህንም በልቦናችን እንድትስልብን አቤቱ እንማልድሃለን። የሁሉ ጌታ እግዚአብሔር ሆይ የሕይወታችን ጥጋብ አንተ እንድትሆን ዘውትር በእምነት እያየንህ የበቃኝ ኑሮ ለመኖር እንድታበቃን በእምነት መመላለስንም ለባሪያዎችህ እንድትሰጠን አለኝ ጌታዬ ብሎ መደሰትን፣ ስለ ሕልውና ስለ ታላቅነትህ አንተን ማምለክን ለባሪያዎችህ እንድታድለን ደጅ እንጠናሃለን። ጌታ ሆይ ሕዝብህን እንድታስበው፣ እንድታዝንለት፣ እንድትራራለት በመከራ በችግር በስቃይ በሐዘን በሰቆቃ ያለውን በየዕለቱ ጆሮን በሚያስጨንቅ ዜና ውስጥ የሚያልፈውን ወገናችንን አቤቱ በሥጋና በነፍስ እንድትጎበኘው እንማጸንሃለን። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ ለሁሉ ማደሪያውን እንድትሰጠው፣ ሕፃናቱ እንዲያድጉ፣ ወጣቶቹ በጥበብና በሞገስ በፊትህ እንዲገለጡ፣ ጎልማሶቹ መንገዳቸው እንዲቀና፣ ሽማግሌዎች በዕረፍት እንዲመላለሱ አቤቱ ጌታ ሆይ እንማጸንሃለን። እንደ ቸርነትህ ያሉትን እንድታጸናልን፣ ለሞቱትም ዕረፍተ ነፍስ እንድትሰጥልን ጌታ ሆይ እንማልድሃለን። በፊትህም በቆምን ጊዜ እንድናስባቸው ያዘዙንን እኛን ሰነፎቹን ጸልዩልን ያሉንን አንተ ትጉህ አምላክ እንድትሰማ በየስማቸው በየጓዳቸው በየክፍተታቸው በበረከት በረድኤት በጸጋ በሙላት በክብር በሰላም እንድትገለጥ አቤቱ እንማልድሃለን። ለዓለም ሁሉ የምሕረት ፊትህን እንድትመልስ፣ የሰው ልጆችን በታማኝነት እንድትባርክ፣ ወዳጅ ለወዳጁ የሚነጋገረው እውነት እንዲሆን፣ ዳኞች በቅን እንዲፈርዱ፣ ነገሥታትም በማስተዋል እንዲመሩ አቤቱ እንማልድሃለን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስን አቤቱ አሳድርብን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን ማዳን፣ ምሕረት በመካከላችን ትሆንልን። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ብሉይ ኪዳንን በዳሰሳ እያጠናን ነው ያለ ነው። በእያንዳንዱ የብሉይ ኪዳን መጽሐፍ ውስጥ ያለውን ዋነኛ ሐሳብ እየነቀስን በእርሱም እግዚአብሔር የሚሰጠንን የዕለት ምክር እየተሻማን መና እየለቀምን ነው ያለ ነው። ባለፈው ሳምንት መጽሐፈ መሳፍንትን አይተናል። ዛሬ በቀጥታ የምንገባው ወደ መጽሐፈ ሩት ነው። በሕይወት ውስጥ ዘላለማዊ ችግር የለምና ተስፋ መቁረጥ፣ ከስፍራችን መነቀል አይገባንም። በሕይወት ውስጥ ዘላለማዊ ምቾት የለምና ከማማዬ አልወርድም፣
ከአልጋዬ አልፈናቀልም ብለን መታበይ በኩራትም መናገር አይገባም። የዚህ ዓለም ጠባይ ምንድነው ካልን ተለዋዋጭነት ነው። የዚህ ዓለም ጠባይ ምንድነው ካልን ቦታ መለዋወጥ ነው። ሁልጊዜ ተቀባይ አንሆንም፣ ሁልጊዜም ሰጪ አንሆንም። ሁልጊዜ ተገዢ አንሆንም፣ ሁልጊዜም ገዢ አንሆንም። በሕይወታችን ውስጥ ሁልጊዜ አብሮን ሊኖር የሚችል ባለጸጋው እግዚአብሔር ብቻ ነው። ጸጋ ሁሉ ሲመላለስ ነዋሪ ነው። ባለጸጋው እግዚአብሔር ግን ጽኑ ነው። ትላንትና የነበረን ምድራዊ ሀብት ብቻ አይደለም። ትላንትና የነበረን መንፈሳዊ ጸጋም ሊሄድ ይችላል። ዘላለማዊ ጸጋችን ራሱ እግዚአብሔር ነው። በመጽሐፈ ሩት ውስጥ ጊዜያዊ ችግር የገጠመው አንድ ቤተሰብ ያንን ችግር አመልጣለሁ ብሎ ከእባብ ጉድጓድ ዘንዶ ጉድጓድ ውስጥ እንደገባ እናያለን። በመላው ከተማ፣ በመላው አውራጃ፣ በመላው ቤተልሔም ረሃብ ተነስቷል። ሁሉም ግን ይጸልያል፣ ደጉን ቀን ይናፍቃል፣ መፍትሄ ያፈላልጋል። አንድ ቤተሰብ ግን መሰደድ አለብኝ ብሎ ቆረጠ። አንድ አባወራ ቤተሰቡን ይዞ ጠላቶቻቸው ወደ ሆኑ ወደ ሞዓብ ምድር ተሰደደ። ሊያልፍ ውሃ አደረገኝ ድሃ እንደሚባለው ሊያልፍ ረሃብ፣ ሊያልፍ ችግር፣ የራሱንም የቤተሰቡንም ሕይወት አደጋ ላይ ጣለ። ታጋሽነት የሌለው ሰው መሪውን ከጨበጠ መድረሻው ገደል ነው። ችኩል መሪውን ከጨበጠ መድረሻው ገደል ነው። በመጽሐፈ ሩት ውስጥ የምናገኘው አባወራ ራሱንም አላዳንም፣ ቤተሰቡንም አላዳንም። የእንጨት ምንቸት ይባላል። ብረት ድስት እንደማለት፣ ሸክላ ድስት እንደማለት ስንወስደው የእንጨት ምንቸት ራሱ አይድንም፣ ሰውም አያድንም ይባላል። ምክንያቱም ከእንጨት የተሰራ ወጥ መስሪያ እሳት ላይ ብንጥደው ራሱ ይቃጠላል። ተመግበን እንድናለን የሚሉትም ከእርሱ ምንም አያገኙምና ይሞታሉ። የእንጨት ምንቸት ራሱን አያድን፣ ሰውም አያድን ይባላል። በመጽሐፈ ሩት ውስጥ የምናገኘው አቤሜሌክ የተባለው ሰው የእንጨት ምንቸት ነበረ። ራሱንም አላዳንም፣ ቤተሰቡንም አላዳንም። አንዳንድ ጊዜ መላው ሀገር ተጨንቆ የኛ ቤተሰብ እንዴት ማምለጥ እንዳለበት እናስባለን። ክፉ ቀንን እግዚአብሔርን በመተገን እንጂ በብልጠት አናልፈውም። የክፉ ቀን መሻገሪያው መርከብ እግዚአብሔር ብቻ ነው። እግዚአብሔር ለጸሎተኞች ድልና ድልድይ ይሰጣል። እግዚአብሔር ለጸሎተኞች ድል ይሰጣል፣ ድልድይ ይዘረጋል። መላው ሀገር እየተጨነቀ ከሆነ የኛ ቤተሰብ ከመላው ሀገር በምን ይለያል? ሁሉ ቤት ሞት እየገባ ከሆነ እኛ ቤት የገባ ሞት ለምንድን ነው የሚደንቀን? ሁሉ ሰው በውጣ ውረድ ውስጥ እያለፈ ከሆነ እኛ ተለይተን ለምንድን ነው የምናማርረው?
የችኮላ ውሳኔዎቻችን፣ ለመጸለይ እንኳ ጊዜ የሌለበት ውሳኔያችን መጨረሻው አስከፊ ነው። መጽሐፈ ሩት አለመታገስ የሚያመጣውን ውድቀት የሚናገር ነው። ብዙዎቻችን ብዙ ነገሮች ማራኪ ጠባዮች አሉን። የብዙዎቻችን ችግር ትዕግስት ማጣት ነው። አንዳንድ ጊዜ ማዕበል ከባህሩ ላይ ይታያል። አንዳንድ ጊዜ ማዕበል ባህሩ ውስጥ ያናውጣል። ከላይ ማዕበል፣ በውስጥ ያለ ማዕበል እንደ ሱናሚ ያለ አደጋን 100 ሺዎችን የሚቀጥፍ መቅሰፍት ያመጣል። ያንዳንድ ሰው ትዕግስት ማጣት እንደ ላይ ማዕበል ሁሉም ያውቀው ነው። ያንዳንድ ሰው ደግሞ እንደ ውስጥ ማዕበል ውስጡ ይቻኮላል። የፈለግኩትን አላገኘሁም ብሎ ፈጥኖ ተስፋ ይቆርጣል። እግዚአብሔር ነገሮቻችንን ከማብሰሉ በፊት የእኛን መብሰል ይፈልጋል። እግዚአብሔር ጉዳያችንን ከመስራቱ በፊት እኛን መስራት ይሻል። የምንሰራው በትዕግስት ውስጥ ነው። ትዕግስት በማጣት ብዙ ጅምሮቻችንን አቁመናል። ብዙ ወዳጅነቶቻችን እንደ ጥቅመ ሰናኦር እንደ ሰናኦር ግንብ ሰማይ ጠቀስ ከሆኑ በኋላ ሁሉ ሰው ካየ ካደነቀ በኋላ ፈራርሰዋል። በ10 ሺዎች የተጠሩበት ሰርግ እንደ ቀላል ይናዳል። ምስክርነት የተሰጠባቸው ጋብቻዎች እንደ ቀላል ይፈታሉ። ምንድነው ምክንያቱ ስንል ትዕግስት ማጣት ነው። እግዚአብሔር በጊዜ የማይወሰን በጊዜ ውስጥ ግን የሚሰራ አምላክ ነው። ሰውነቱ ሰው ፍጡርነቱ በጊዜ ውስጥ የሚከወንለት መሆኑ ነው። መጽሐፈ ሩት ይህንን ይነግረናል። አንድ አባወራ ትዳሩን አደጋ ላይ እንደጣለ፣ የራሱንም ሕይወት አደጋ ላይ እንደጣለ፣ አርቆ መመልከት እንዳልቻለ ይናገራል። በሴት ስም ከተሰየሙ መጻሕፍቶች አንዱ መጽሐፈ ሩት ነው። በአይሁዳውያን ባህል ለሴቶች ያላቸው ክብር አናሳ ነው። በሚደንቅ ሁኔታ የእግዚአብሔር መዝገብ በሆነው በመጽሐፍ ቅዱስ ውስጥ በሴት የተሰየመ የመጀመሪያው መጽሐፈ ሩት ነው። በሴት መሰየም ብቻ አይደለም። ሩት ሞዓባዊት ከአሕዛብ ወገን ናት። ሞዓባዊ፣ አሞናዊ እስከ 10 ትውልድ ወደ እግዚአብሔር ጉባኤ አይግባ ተብሎ የተረገመ ነው። ያቺ ሴት ግን ወደ እግዚአብሔር ጉባኤ ገባች። ያቺ ሴት የክርስቶስ የዘር ሐረግ ውስጥ ተቆጠረች። ያቺ ሴት ለንጉሱ ዳዊት ቅድመ አያት ለመሆን በቃች። በምን? በታማኝነት፣ ወዳጅነትን በማክበር፣ የወደድኩትን ጥዬ አልሄድም በማለት፣ ከወደድኩት ጋር እሞታለሁ ብሎ የመስዋዕትነት ልብ በመያዝ እግዚአብሔር በመዝገቡ ውስጥ እንድትጻፍ ፈለገ። እግዚአብሔር ለአንድ መታመን 1000 ዋጋ ሲከፍል እናያለን። ሩት አንድ መታመን ያደረገችው። ሩት ምንም የሌላትን ሴት
በፍቅር አሟልታ አየቻት ኑኃሚንን። ዕድሜዋ ያረጀውን ሴት፣ የባሏ እናት የሆነችውን ሴት፣ አማቿ የሆነችውን ሴት አልለይሽም፣ ዛሬ ልጆችሽን ቀብረሻል፣ እኔ ልጅ ሆንሻለሁ። ዛሬ እህቴ ተሰናብታሽ ተመልሳለች፣ ወገኔን በወገንሽ እለውጣለሁ። ከተውሽው ቤት ከተሰደድሽበት ሀገር ጥሩ እንደማይገጥምሽ ይገባኛል፣ ነገር ግን አብሬሽ እራባለሁ። ሩት ይሄን አገኛለሁ ሳትል የምትወድ ሴት ነበረች። ሳታሰላ የምታፈቅር ነበረች። ለዚህ ታማኝነቷ እግዚአብሔር ዋጋ ከፈላት። መጽሐፈ ሩት ተብሎ ተሰየመ። ሴትን የሚነቀው ባህል፣ አሕዛብን የሚያገለው ባህል ይህችን ሴት በሴትነቷም በሞዓባዊነቷም መግፋት አልቻለም። ሕይወት ከተናገረ አፍ ዝም ቢልም ሁሉ ያምናል። ሕይወት እያመፀ አፍ ቢናገር ግን የሚሰማ የሚቀበል የለም። የምትናገረውን እንዳላምን የምታደርገው ከለከለኝ ይለናል የሚሰማን ሰው። ስለዚህ መጽሐፈ ሩት ንቀትን ያሸነፈ መጽሐፍ ነው። ሴትነት ማህበረሰብ ላይ ይቀበለው ይችላል፣ ግን የእግዚአብሔር ስጦታ ነው። ከትልቁ እግዚአብሔር የምንቀበለው ምንም ትንሽ ነገር የለም። በሕይወታችን ስለመረጥናቸው ነገሮች ደስተኛ ነን። እግዚአብሔር ስለመረጠልን ጾታም ደስተኛ መሆን አለብን። እግዚአብሔር ተሳስቷል የሚል ትውልድ እየመጣ ነው ያለው። እግዚአብሔር የሰጠውን ነገር አልተቀበለምና ከሕይወት ማዕበል ከነፍስ ሞገድ የምንወጣው የተሰጠንን በመቀበል ነው። የማንለውጣቸው ስጦታዎቻችን አሉ። እግዚአብሔር በዛ እንድንገለጥ፣ በዛ ክብሩን ለዓለም እንድናንጸባርቅ አድርጎ አስቀምጦናል። የዘመን ወኪል አድርጎ ሹሞናል። የተሰጠንን ነገር አመስግነን መቀበል አለብን። አንዳንድ ሰዎች ከአሕዛብነት ነው የመጡት። አንዳንድ ሰዎች ከጣዖት አምልኮ ነው የመጡት፣ ከአረሚነት ነው የመጡት፣ ክርስቲያን ካልሆነ ቤተሰብ ነው የመጡት። እግዚአብሔር ከተቀበላቸው ማን ይጥላቸዋል? በቤተ ክርስቲያን ውስጥ ከምንሰራቸው ታላላቅ ኃጢአቶች የመጀመሪያው እግዚአብሔር የተቀበለውን አልቀበልም ማለት መናቅ ነው። ምናልባት እንደኛ በቤተ እግዚአብሔር ያላደጉ ሊሆኑ ይችላሉ። ከክርስቲያን ቤተሰብ ያልተወለዱ ሊሆኑ ይችላሉ። በ40 በ30 ዓመታቸው ክርስትናን የተቀበሉ ሊሆኑ ይችላሉ። ጠዋት የገባውንም ሰርክ የገባውንም በኩል የሚቀበል እግዚአብሔር ተቀብሏቸዋል። እግዚአብሔር ያከበረውን ላናዋርደው፣ እግዚአብሔር የመረጠውን ላናጣጥለው ለምን ነፍሳችንን እናጎሳቁላለን? እግዚአብሔር የወደደውን አያደርጉትም እንጂ መላእክት ቢያኮርፉ እንኳ ምንም ለውጥ አያመጡም። መላእክት ግን የጌታ ፈቃድ ፈቃዳቸው ነው። ውዱ ውዳቸው፣ ጠቡ ጠባቸው ነው። የእግዚአብሔር ፍቅር በሰማይና በምድር የጸና ነው። ማንንም ሰው እግዚአብሔር በድምፅ ብልጫ አልወደደውም። ማንንም ሰው እግዚአብሔር የጀማውን አስተያየት ጠይቆ አላፈቀረውም። እግዚአብሔር በራሱ ነዋሪ፣ በራሱ አፍቃሪ ነው። ሴትና ሞዓባዊነት በመጽሐፈ ሩት ውስጥ ተሸነፈ። ክርስትና የጾታ ልዩነት
ክርስትና የዘር የቋንቋ ልዩነት የተወገደበት ነው። ዛሬም ዘረኞች ከሆንን፣ ዛሬም በጾታ፣ ዛሬም በቋንቋ ሌሎችን የምናሳንስ ከሆንን የክርስቶስ ተቃዋሚዎች ነን። ክርስቶስን በታሪካችን እንሰቅለዋለን። ክርስቶስን በምርጫችን ውስጥ እናራቁተዋለን። መጽሐፈ ሩት የምንሰጣቸው ስሞች ከባድ ውጤት እንደሚያመጡ የሚናገር ነው። የምንሰጣቸው ስሞች አቤሜሌክ የቤቱ አባወራ ለልጆቹ መሐሎንና ኬሌዮን ብሎ ሰየማቸው። በሞዓብ ምድር ላይ የልጆቹ ሚስቶች ሩትና ኦርፋ ነበሩ። የምንሰጣቸው ስሞች ከባድ ውጤት ያመጣሉ። መሐሎን ማለት በሽታ ማለት ነው። አንድ አባት ለምንድን ነው ልጁን በሽታ ብሎ የሚሰይመው? መሐሎን በሞዓብ ምድር ላይ ትዳር መሰረተ። ቤቱን ሳያደምቀው ዘር ሳይተካ ሞተ። ሁለተኛ ልጁን ኬሌዮን ብሎ ሰየመው። ውድቀት ማለት ነው። ከቤተልሔም ወደ ሞዓብ የተጓዘ ያ ቤተሰብ እንዴት ከቤተልሔም ወደ ሞዓብ ሰው ይጓዛል? አጉል ጉዞ የጀመረው ያ ቤተሰብ ወደቀ። ኬሌዮን ማለት ውድቀት ማለት ነው። ኦርፋ የአቤሜሌክ የአንዱ የልጁ ሚስት ናት፣ ሞዓባዊት ናት። ሩት እህቷ፣ ሩት ወገኗ ኑኃሚንን ለመከተል በቆረጠች ጊዜ ኦርፋ ግን ተሰናብታ ተመለሰቻት። ወደ አገሪ ሰላም ግቢ፣ እኔም ከአገሬ ሰዎች ጋር ደስታዬን እቀጥላለሁ አለች። ኦርፋ ማለት ትርጉም ወደ ኋላ የምትመለስ ማለት ነው። ያችን ደካማ ምናልባትም በድካም በበሽታ መንገድ ላይ ልትቀር የምትችለውን መቃብሯ የተማሰ ጉድጓዷ የተማሰ ልጧ የተራሰውን ያችን ኑኃሚንን ተሰናብታ ተመለሰቻት። የስሟ ትርጉም ኦርፋ ማለት ወደ ኋላ የምትመለስ ማለት ነው። ኑኃሚን የአቤሜሌክ ሚስት፣ ኑኃሚን የአቤሜሌክ ሚስት የስሟ ትርጉም ጣፋጭ ማለት ነው። በእርግጥም ስናየው በመጽሐፈ ሩት ውስጥ ጣዕም ያላት ሴት ነበረች። ቦዔዝ የሚል ስም እናገኛለን። ቦዔዝ ሩትን ኋላ ላይ ያገባ፣ ሩትን አግብቶ ከእስራኤል ማህበር የጨመራት ሰው ነው። ሩትን አግብቶ የዳዊት ቅድመ አያት ለመሆን የበቃ ነው። ቦዔዝ ማለት በእርሱ ውስጥ ኃይል አለ ማለት ነው። በእርግጥም ስናየው በቦዔዝ ውስጥ የፍቅር ኃይል ነበረ። የምናወጣው ስም ለውጥ ያመጣል። ሩት ማለት ትርጉሙ የሴት ባልንጀራ ማለት ነው። ለኑኃሚን ለዛች ላረጀች አማቷ እውነተኛ የሴት ባልንጀራን የሆነችው በጾታ እኩያነት እውነተኛ ባልንጀራ ሆነች። ገበናዋን ሸፈነችላት፣ ረሃቧን ተበቀለችላት። ልጅ ቢሞትብሽ እኔ ልጅ ሆንሻለሁ አለቻት። እንዲህ አይነት ታማኝነት፣ ሞት አይለየኝም የሚል ፍቅር እግዚአብሔር ያከብረዋል። የፍቅርን ዋጋ የምናገኘው ካፈቀርነውም ሰው አይደለም፣ ከሕያው እግዚአብሔር ተፋቀሩ ካለው ከብርሃናት አምላክ ነው። የምንሰጠው ስም ከባድ ውጤት ያመጣል።
ክፉ ስሞቹ ክፉ ትርጉም አምጥተዋል፣ ክፉ ምርጫ አምጥተዋል። መልካም ስሞች ደግሞ እንደ ቦዔዝ፣ እንደ ሩት፣ እንደ ኑኃሚን ያለው ጥሩ ትርጉም፣ ጥሩ ምርጫ፣ ጥሩ ፍጻሜ አምጥተዋል። ዛሬም ሰዎችን የምንሰጣቸው ስም ውጤት ያመጣል። ወይ ክፉ ውጤት ወይ መልካም ውጤት ያመጣል። አንዳንዱን መልኩን አይተን ስም እንሰጠዋለን። የሰጠነውን ሊሆን ይችላል። ሰዎች ያየንላቸውን ይሆናሉ። ሲያዩት ሌባ ይመስላል፣ ያልነው ሌባ ይሆናል። ሲያዩት እንዲህ ይመስላል ያልነውን ይሆናል። ለምንሰጠው ስም ጥንቃቄ ማድረግ አለብን። ድንጋይ አንስተን ስንወረውር በዛ አቅጣጫ ውሻው ሄዶ እንደሚነክሰው በምንሰጠው ስም ያ ሰው በሰይጣን ይነከሳል። ያ ሰው ለዛ ፈተና ይዳረጋል። ብዙዎች ወድቀው አይደለም ስም የሰጠናቸው፣ የሚወድቁበትን ገደል ስምን ያወጣንላቸው። የምንሰጠው ስም ከባድ ውጤት ያመጣል። ሩት በክርስቶስ የዘር ሐረግ ውስጥ ገብታለች። ወንጌላዊ ማቴዎስ በምዕራፍ 1 ላይ የክርስቶስን የዘር ሐረግ ሲተነትን ሩትን አስገብቷል። ሴት ነች። በአይሁድ ባህል የዘር ሐረግ ሲቆጠር ሴት አትቆጠርም። ነገር ግን እግዚአብሔር ሲሰራ ባህሉንም ያሸንፋል። እግዚአብሔር ሲሰራ የሰውን ድንበር ይጥሳል። እግዚአብሔር ሲሰራ ሰው የገነባውን ግንብ ያፈርሳል። ብዙዎቻችን እናቃለው የሚል ስጋት አለብን። አናሳ ተደርጌ እታያለሁ የሚል ስጋት አለብን። እግዚአብሔር ካከበረን ማን ያዋርደናል? ማን ያዋርደናል? እግዚአብሔር አዋርዶንስ ማን ያከብረናል? ክብሬ እግዚአብሔር ነው ማለት አለብን። ክብራችንም ቢሆን እኛ ጋር ተቆልፎበት የሚቀመጥ ቅርስና ወርቅ አይደለም። ክብሬ ትዘምር ዘንድ ዝምም እንዳትል ይላል ነቢዩ ዳዊት። ክብራችንን ለእግዚአብሔር ክብር ማዋል አለብን። ክብር ወደ እኛ ሲመጣም ወደ እውነተኛ አድራሻው ወደ ሰማይ መላክ አለብን። አንገታችንን እየነቀነቅን ትክክል ነው እያልን ክብርን ስንቀበል ራሳችንን በጣዖት ልክ አቁመናልና መፍረስ ሊመጣ ይችላል። መጽሐፈ ሩት የመታመንን ዋጋ የሚነግረን ነው። ወታደሩ ለሀገር ታማኝ ነው ወይ? ሹመኛው ለሀገሩ ታማኝ ነው ወይ? መሪው ለሀገር ታማኝ ነው ወይ? ባለትዳሩ ለትዳሩ ታማኝ ነው ወይ? ነጋዴው ለሚያገለግለው ሕዝብ ታማኝ ነው ወይ? ዛሬ በርካሽ ዋጋ እግዚአብሔርንም አጥተናል፣ ስጋችንንም ከስረናል። ባለመታመን ውስጥ የሁለት ዓለም ስደተኛ ነው ምን ሆነው። ባለመታመን ውስጥ የህሊና ባላጋራ በላያችን ላይ እንሾማለን ነው። ታማኝ ሰው ገንዘብ ባይኖረው እንቅልፍ አለው። ታማኝ ሰው ሹመት ባይኖረው ነፃነት አለው። እግዚአብሔር የመታመንን ዋጋ በሰማይም በምድርም ይከፍላል። ለተሰጠን አደራ ታማኝ መሆን አለብን። ወገኖቼ ውሻ ለጌታው ታማኝ ነው። ጌታው ቢራብ አብሮ ይራባል። ጌታው መቃብር ላይ ተኝቶ ይሞታል። ከውሻ ያነሰ ታማኝነት ከያዝን ክርስትናችንን መፈተሽ አለብን።
እንደገና የቆምኩት ምን አይነት መሰረት ላይ ነው ማለት አለብን። ዛሬ ብዙ ክርስቲያኖች የሚመላለሱት ክርስቶስ እንደመከራቸው ሆነው አይደለም። ቤተ ክርስቲያን ታማኝ አገልጋዮችን ትፈልጋለች። ዛሬ ቤተ ክርስቲያን እንደ መስሪያ ቤቱ እንኳ የሚጠብቃት ሰራተኛ አጣለች። ነፍሳችንን ለወዳጃችን እስክንሰጥ ድረስ ታማኝ መሆን አለብን። ከክርስቶስ የተማርነው ይህንን ነው። ክርስቶስ ለጠላቶቹ ሞተ። እኛ ለወዳጆቻችን እንኳ መስዋዕትነትን መክፈል አለብን። ዛሬ እያየን ያለነው እንደ ተልባ ስፍር ተንሸራታች የሆነ ልብ ነው። የሰው ልጆች በየትኛውም አጋጣሚ ላይ ሊታጠፉ ይችላሉ። የመሰከሩልን ሊመሰክሩብን ይችላሉ። ሁለት ቃል መናገር የማያሳቅቀው የሰውነት ሚዛን የወደቀበት ብዙ ፍጡር እያየን ነው። መጽሐፈ ሩት ታሪኩ የተፈጸመው በመሳፍንት ዘመን ነው። መጽሐፈ ሩት ምዕራፍ 1 ቁጥር 1 እንዲህ ይላል። የተጻፈበትን ዘመን ይገልጣል። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ረሃብ ሆነ። ታሪኩ የተፈጸመበትን ዘመን ነው የሚነግረን። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። ስለዚህ ታሪኩ የተፈጸመው በመሳፍንት ዘመን ነው። መሳፍንት በሚያስተዳድሩበት ዘመን የተፈጸመ ታሪክ ነው። በእውነት ከቤተልሔም ወደ ሞዓብ አይኬድም። ከቤተ ክርስቲያን ወደ ዓለም አይኬድም። ሁልጊዜ መለመን ያለብን የሕይወታችን ፍጻሜ እግዚአብሔር ቤት ውስጥ እንዲሆን ነው። የዘመኔን መቋጫ የትንፋሼን ህቅታ እቤትህ አድርግልኝ ብለን መጸለይ ያለብን። እማይኬድ መንገድ ሄደ። ስለዚህም ራሱንም ልጆቹንም አጣ። ያችን ምስኪን ኑኃሚንን መወሰን የማትችለውን አውላላ ሜዳ ላይ ጣላት። ኑኃሚን ግን ምንም ይሁን ወደ ቤተልሔም እመለሳለሁ አለች። ምንም ይሁን እንኳን በረከት ቅጣትም ይግጠመኝ ወደ ቤተ ክርስቲያን እመለሳለሁ ማለት አለብን። ወደ እግዚአብሔር እቅፍ እመለሳለሁ ማለት አለብን። ስለዚህ ምን ሆነ? ኑኃሚን እንደገና ከበረች። ሩት ከሞዓብ ወደ ቤተልሔም በመመለሷ የንጉሥ ዳዊት ቅድመ አያት የክርስቶስ የዘር ሐረግ ውስጥ ገባች። የዳዊት ቅድመ አያት ሆነች። የክርስቶስ የዘር ሐረግ ውስጥ ገባች። ከሞዓብ ወደ ቤተልሔም ሲመለሱ፣ ከሞዓብ ወደ ቤተልሔም ሲጓዙ ውጤቱ በረከት ነው። የመጽሐፈ ሩት ጸሐፊ ሳሙኤል እንደሆነ አይሁዳውያን ይቀበላሉ። የመጽሐፉ ቀጥተኛ ተቀባዮች እነሱ ስለሆኑ፣ የብሉይ ኪዳን ተደራሲያን እነሱ ስለሆኑ እነሱ እንቀበላለን። መጽሐፈ ሩት ከመሃል ላይ የገባ ትረካ ነው። ተርታ ብንጠብቅ ከመጽሐፈ መሳፍንት ቀጥሎ መጽሐፈ ሳሙኤል ቀዳማዊን ነበር ማግኘት የነበረብን። መሃል ላይ ግን አናልፈውም የሚባል ትዕግስትን የሚያስተምር አንድ መጽሐፍ ገባ፣ መጽሐፈ ሩት። ስለዚህ መጽሐፈ ሩት በነቢዩ ሳሙኤል ወይም በመጨረሻው የእስራኤል መስፍን ተጽፏል።
በሕይወታችን ውስጥ ለምንወስነው ውሳኔ ጸሎት ያስፈልጋል። በሕይወታችን ውስጥ ለምንወስነው ውሳኔ በቂ የቃሉ ዕውቀት ያስፈልጋል። በሕይወታችን ውስጥ ለምንወስነው ውሳኔ ፈቃደ እግዚአብሔርን መጠየቅ ያስፈልጋል። በሕይወታችን ውስጥ ለምንወስነው ውሳኔ መንፈሳውያን አባቶችን ማማከር ያስፈልጋል። ምክር የሌለው ሰው፣ ጸሎት የሌለው ሰው፣ ምክር የሌለው ሰው፣ ጸሎት የሌለው ሰው ፍጻሜው አያምርም። ውሳኔያችን የማያጸጽት እንዲሆን እንጸልይበት። በነገሩ ላይ በቂ ዕውቀት እንያዝ። ፈቃድህ ነው ወይ እንበል። የአገልጋዮችን የአባቶችን ምክር እንጠይቅ። የማይወስን ሰው አለ። ወሳኝ ሰው መሆን ግን የተሻለ ነው። ግን ለመወሰን ጸሎት ያስፈልጋል። ለመወሰን በዚህ ውሳኔ ላይ ቃሉ ምን ይላል ማለት ያስፈልጋል። ለመወሰን በዚህ ውሳኔ ላይ አባቶች ምን ይላሉ፣ መምህራን ምን ይላሉ ማለት ያስፈልጋል። ምክንያቱም እያንዳንዱ ክርስቲያን ዘላን ሕይወት ሳይሆን ተጠሪነት ያለው ሕይወት የሚኖር ነው። እረኛ የሌለው ዘላን ተኩላ ነው። በግ የተባለ ሁሉ እረኛ አለው። ብዙዎቻችን በውሳኔያችን ስንኩልነት፣ በውሳኔያችን ገለባነት በራሳችን እየተበሳጨን የምንኖር ነን። ከመወሰናችን በፊት መጸለይ አለብን። ብዙዎቻችን ጸሎት የምንወደውን ነገር እግዚአብሔር የሚከለክለን መስሎ ስለሚሰማን ፈቃድህ ነው ወይ ለማለት እንዘገያለን። የእግዚአብሔር ፈቃድ የኛ ደስታ ተቃዋሚ አይደለም። በእግዚአብሔር ፈቃድ ነው የተወለድነው። በእግዚአብሔር ፈቃድ ነው ሰው የሆን ነው። የመረጠልን ሁሉ ክቡር ነው። በእግዚአብሔር ፈቃድ ተወልደናል። በእግዚአብሔር ፈቃድ እንሞታለን። ትልልቅ ኩነቶች በእግዚአብሔር ፈቃድ ውስጥ ነው ያሉት። ትንንሽ ድርሻዎችን ጌታ ሆይ በዚህ ነገር ምን ትላለህ ለማለት ለምን እንዳዳለን? በሕይወታችን ውስጥ አሁንም ትዕግስትን ገንዘብ ማድረግ አለብን። ትዕግስተኛ መሆን አለብን። ያንዳንድ ሰው ትዕግስት ማጣት ሲግለበለብ፣ ሲቆጣ፣ ሲነድ፣ ሲቀጣጠል ይታወቃል። ያንዳንዱ ሰው ግን ትዕግስት ማጣቱ ውስጡን እየበላው ለበሽታ እየዳረገው እንደ ፍግሳት ውስጡን እየጨረሰው ይመጣል። ትዕግስተኛ መሆን ማለት ተስፋ ማድረግ እንጂ እያረሩ መሳቅ አይደለም። ትዕግስተኛ መሆን ማለት ሰውን ሳያስከፉ ራስን ግን ለሞት መዳረግ ማለት አይደለም። ትዕግስተኛ ተስፋ የሚያደርግ ነው። ትዕግስተኛ እግዚአብሔር ለእኔ ዓላማ አለው ብሎ የሚያምን ነው። ትዕግስተኛ ያልኩት እንጂ ያለው አልቀረም ብሎ የሚደላደል ነው። እግዚአብሔር በትዕግስት ጸጋ ይባርከን። አቤቱ ጌታችን እናመሰግንሃለን። ጥንትም ዛሬም ያለ ጌታችን ከፍ ከፍ እናደርግሃለን። ስለ ቸርነትህ፣ ስለ ምሕረት ታላቅነት ትዕግስት በማጣት እየተናጠ ያለውን ትውልዳችንን በቸርነትህ እንድታስበው፣ የእሳት ራት ከመሆን እንድታድነው አቤቱን ማልደሃለን። ሞትን ፈርቶ ወደ ሞት የሚሄደውን ትውልዳችንን በቸርነትህ እንድታስበው፣ በየስፍራው በማያውቃቸው ቋንቋቸውን በማያውቃቸው መልካቸውን ባለመዳቸው የአየር ንብረቱን በማይቋቋመው ስፍራ
ታግቶ እየተጨነቀ ያለውን ትውልዳችን በቸርነት እንድታስበው አቤቱ እንማጸናሃለን። የሁሉ ጌታ እግዚአብሔር ሆይ የሚመሩትን የሚመሩትን ሁሉ በትዕግሥት ጸጋ እንድትባርካቸው አንተ ተስፋ ባልቆረጥክበት ላይ ተስፋ ከመቁረጥም ደግሞ እንድትጠብቀን እንማጸናሃለን። የሰጠህንን ዘመን ከአንተ ጋር በሰላም ለመፈጸም የበቃ እንድታደርገን ከምናውቀውና ከማናውቀው ከሚፈታተነን ከሰይጣን ሥራ ሁሉ በቸርነትህ እንድታድነን ቀንበር የሆነብን ነገር ሁሉ ዛሬ በጌታችን በኢየሱስ ክርስቶስ ስም እንዲሰበር አላሳልፍ የሚለን አሽክለንና ወጥመድ ሁሉ በአማኑኤል ስምህ እንዲደቅ የጨለመብን ነገር ሁሉ ያህዌ በተባለው ስምህ እንዲፈካ አቤቱ ጌታችን ሆይ እንማጸንሃለን። የቤታችንን የልባችንን የኑሯችንን ምሰሶ አንተ እንድትጨብጥ ታዛ ጥላ አንተ እንድትሆነን አቤቱ ደጅ እንጠናሃለን። በጌታችን በኢየሱስ ክርስቶስ ወርሶ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።